በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሰኔ 15 በዚች ቀን የሰማይ ጭፍራ የተባለ የቅዱስ ሚናስ ቤተክርስቲያን መርጡስ በተባለ ሀገር የከበረችበት ነው። ከዚህም አስቀድሞ የቅዱስ ሚናስ ሥጋ ተሰውሮ ይኖር ነበር። ጌታችንም ሊገልጠው በፈቀደ ጊዜ ምክንያት አደረገ። ይኸውም እንዲህ ነው። የቅዱስ ሚናስ ሥጋ ተደፍኖ በሚኖርበት ኮረብታ አቅራቢያ በጎችን የሚያረባ አንድ ሰው በጎቹን እየጠበቀ ይኖር ነበር። ከዚያ እረኛ በጎች ውስጥ ደዌ ያለበት አንድ በግ በዚያ በኮረብታው አጠገብ ባለ የጉድጓድ ውሃ ተጠምቆ ወዲያውኑ ከደዌው ዳነ። እረኛውም አይቶ አደነቀ። ሌሎችም ደዌ ያለባቸውን አመጣ። በዚያ ውሃም በታጠቡ ጊዜ ሁሉም ዳኑ። ከዚህም በኋላ ይህ በቦታው ሁሉ ታወቀ። ደዌ ያለባቸውን ሁሉ እየመጡ አፈሩን ከውሃው ጋር አንድ አድርገው ለውሰው በመቀባት ወዲያውኑ ይድኑ ነበር። ምክንያቱ ግን አላወቁም። በዚያ ውሃና በአፈሩ በሽተኞቹን እንደሚያድን የዚያን በግ ጠባቂ ወሬው በሮም ንጉሥ ዘንድ ተሰማ። ለንጉሥም የቁስል ደዌ የታመመች ልጅ ነበረችው። ወደ በግ ጠባቂውም ላካት። እርሱም በጎቹን እንደ አዳናቸው አዳናት። እርሷም በተፈወሰች ጊዜ በዚያ ቦታ ፈውስ የሚደረግባት ምክንያት ታውቅ ዘንድ ወደደች። ከዚህም በኋላ ቅዱስ ሚናስ በሕልም ተገለጸላትና ሥጋዬ በዚህ ቦታ ተደፍኖ ስለሚኖር እነሆ አስቆፍረሽ ታወጪው ዘንድ እግዚአብሔር አዞሻል አላት። ከእንቅልፏም በነቃች ጊዜ ቅዱስ ሚናስ እንዳዘዛት አደረገች። የከበረ ሥጋውንም አወጣች። በዚያም ውብ የሆነች ቤተክርስቲያን ሰራችለት። ንጉሡ በዚያም ቦታ ከተማ እንዲሰሩ መኳንንቱና ሽማሞቹን አዘዛቸው። ታላቅ ከተማም ተሰራች። ስሟም መርጡስ ተባለች። እግዚአብሔርን ከቅዱስ ሚናስ ሥጋ ቁጥር የሌላቸው ድንቆችና ታምራትን ገለጠ። ሊቀ ጳጳሳቱም ከኤጲስቆጶሳት ጋር መጥቶ ቤተክርስቲያኒቱ በዛሬው ዕለት አከበሯት። በዚያችን ቦታ የሚሰሩ ድንቆችና ታምራቶችን ወሬ በቦታው ሁሉ ተሰማ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ሚናስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የወደቀ የነጠን በፊትህ ከአምላክ ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነነ ዋልህነ እምኩሉ ክስ መዚአከ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአከ እግዝእትየ ማርያም ሰላም ለኪ ድንግል ሆይናኪ ወድንግል ወስጋኪ እመ እግዚአብሔር ጽባኦ ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልዪ ምሕረት ወንጣና ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።